በስግዱ ባለም ስለ ሃይማኖት ጉዳይ ዛ ጾለትም ተደርጓለታን ሰዎችም ሲናገሩ ቆይተዋን እና የዚህ ጉዳይ አሳሳቢ ነው። እስቲ አሁን ዶክተር ጸጋ መስመር ላይ ተገኛለችና ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ። ሸዋቶ መልካም ሳምንት። ሸዋቶ መልካም ሳምንት ይሁንልን ለእስራኤል ለህዝብ እስራኤል በሙሉ። በመጀመሪያ ደረጃ ከሱ እናንተ አሁን ጽፋት ትገኛላችሁና ለምታደርጉት በእውነት ፍለጋ ወይም የሃይማኖትን ጉዳይ እንደ አጀንዳ በማቅረባችሁ ለምታደርጉት ያመሰገን። አሁን ያለው እናንተ ምን እየሰራችሁ ነው? እስቲ ለተመልካቾቻችን ሰፋ ባለ ሁኔታ እስቲ ያስረጅልን። አመሰግናለሁ። በመጀመሪያ ደረጃ በዛሬው ቀን ወደ ጽፋት የመጣነው የክነሴት አባላትን በመያዝ አንድ ላይ በመሆን እስካሁን ድረስ ሃይማኖት ካሳውን በተመለከተ በክነሴት ሁላችሁም እንደምታውቁት አቶ ሽሎሞም ሁላችሁ እንደምታውቁት በየሳምንቱ በክነሴት ስለሷ ንግግር አደርጋለሁ። አንድ አመት ከ10 ወር በሙሉ ከዛ ኮሚቴ ያለያና ክሊታ ኮሚቴ ውይይት ነበር። ቢትኮሎም የተሰኘው ውስጥ የጸጥታ ጉዳይ ውይይት ሚስጥራዊ ውይይት ነበር። አፍጋናም ነበረ። ሁሉን አደረግን። ግን ያም ሆኖ እስካሁን ድረስ ውጤት አልተገኘምና የሃይማኖት ጉዳይ በተለይ በጦርነቱ ምክንያት እየተባለ ብዙም ቦታ አልተሰጠውም በእስራኤል ህብረተሰብ በኩል። ስለዚህ በአጠቃላይ ወደ እስራኤል ህብረተሰብ እውቅና እንዲያገኝ የእስራኤል ህዝብ በሙሉ እንደ ልጁ አድርጎ እንዲያያት ምን ማድረግ አለብኝ የሚለውን ሐሳብ በመውሰድ የቀኝ ክንፍ የግራ ክንፍ ሳንል ሃይማኖተኛ ያልሆነ ሳንል ሁሉንም የክነሴት አባላት እንዲመጡና በዚህ ቀን ፍለጋ እንድናደርግ ፍለጋ አድርገን ካገኘናት ተሰየው ካላገኘናት ደግሞ ህዝቡ እንዲያውቅና ለወደፊቱ እንዳትረሳ ይሄን ጉዳይ አጉልቶ ለማየት በማለት የክነሴት አባላት ከተለያዩ የፖለቲካ ፓርቲዎች በመውጣጣት ቦታው ደረስነ። የፖሊስ ሰራዊት የመርማሪ ክፍሉና የፈላጊ ክፍሉ እንደገና በጎላን ኮረብታ ሰው ሲጠፋ የሚፈልጉ አካሎች አሉ። እነሱም እንደገና የውሻ ካልባንም የምንላቸው በውሻ የጠፉትን የሚፈልጉ ድርጅት ከዛም ደግሞ በጎ ፈቃደኛ በጣም የሚገርመው አቶ ሽሎሞ በክነሴት በዚህ በተለያዩ ኮሚቴያቸው የነበረ ቤተሰቦቻቸው ተጠልፎባቸው የነበሩ እና የተመለሱላቸው ከነ ህይወት ወይም ደግሞ አስከሬናቸው የተመለሱ ሁሉ ይሄንን ሁኔታ እኛ እንደምንመጣ ሲያውቁ እነሱም የሰምተው ከቦታው የኛ ልጆቻችን ተመልሰዋል በህይወትም ሆነ ወይም ደግሞ አጥማቸው ተመልሶ አስከሬናቸው ቀብረናል አሁን የዚች ልጅ ጉዳይ ዝም ብለን አናይም ስሉ ቦታው ድረስ ተገኙ። እንዲሁም ደግሞ የተለያዩ ያዳሪ ትምህርት ቤት የቢኒሚያ ተማሪዎችም ከ11ኛ እና 12ኛ ክፍል ተማሪዎች በሙሉ መጡና ያካያድነው ሁኔታ ከቦታው በመገኘት በፖሊስ ገለጻ ከተሰጠን በኋላ በሶስት ቡድን በመከፋፈል በአካባቢው ወደሚገኝ ቦታዎች የፖሊስ ሰራዊት የሚጠረጥራቸው ቦታዎች ካሁን በፊት ፍለጋ አካሂደውበታል በዛ ቦታ። ነገር ግን ምን ይታወቃል ባለፈው ገና የነበረው የአየር ጸባይና ያሁኑ ይለያል አንዱ ያላየው ሌላው ያያል በማለት በዛ ነው ፍለጋ ያካሄድ ነው። በመጀመሪያ ደረጃ በእውነት የሚገርመው ነገር በተለይ ቤተሰቦቻቸው ተጠልፈው ቆይተው የመጡት አብሮ መሳተፋቸው በጣም ትልቅ የሚደነቅ ነገር ነው። ከዛ ደግሞ አንቺ እና ባልሳሳት የተቃዋሚ ፓርቲ አባል የሻቲድ ተወካይ ሽሪ መሰለ የሚባለው አይደል ስሙ ናወር ሽሪ ጋር ሆናችሁ ነውና አንደኛ ናወር ሽሪ አጠገብሽ ካለ አንድ ሁለት ጥያቄዎች ብናቀርብለት ደስ ይላል። ከሌለ ደግሞ እንዴት ነው ከሱ ውጭ ሌሎችስ የፓርቲ አባላት ወይም ደግሞ የክነሴት አባላት ተሳታፊዎች ናቸው? ከዛ ውጭ ደግሞ የኛ ሁለት ኢትዮጵያውያኖችም አሉ ካንቺ ውጭ ፕኒና ታምኖ ሸቴና ሞሽ ሶሎሞን አሉ። እነሱ አብረው ተገኝተዋል ወይ ዛሬ? በዛሬው ቀን በተሳተፍነው እንዳልከው አንተ የክነሴት አባል ናኦር ሽሪ ከሻቲድ የፖለቲካ ፓርቲ ከዛ በተጨማሪ የክነሴት አባል ጽቢካ ፎግል እና ክሮዘር ሁለቱ ከኦጽማ ይሁዲን ተገኝተዋል። ሌሎቹ አንድ ሁለት ሶስት ከሊኩድ ፓርቲ ሊመጡ የነበሩት የናታንያ ከተማ ከንቲባ በመሞታቸው ወደ እሳቸው ቀብር ሄደዋል። ሌሎች የኛ ማህበረሰብ አልተገኙም። ምናልባት እንግዲህ ፕሮግራምም ላይ መቻቸው ይችላል። እኔ ማተኩረው ሰው አልመጣም ሳይሆን እኔ ምን መስራት አለብኝ በሚለው ማተኩር ደስ ይለኛልና የሃይማኖት ጉዳይ አቶ ሽሎሞ አታምንም በክነሴት ከጊዜው ንግግር ሳሰማ ብዙ ሰዎች ትኩረት አይሰጡትም። ይሰማሉ
ዝም ይላሉ። የመገናኛ ዘዴዎችም ይሰማሉ፣ ዝም ይላሉ። በዛሬው ቀን የሚገርምህ አሩስ አሳደስሬ 11ኛው 12 13 ቁጥር I-24 ወይም አሩስ 15 ነው የሚባለው በአሁኑ ሰዓት ሬዲዮ ጣቢያዎች ሁሉም የመገናኛ ዘዴዎች ነበሩ እና ሁሉም በጣም መጥተው ሁሉም ስለሚያቀርቡት ይሄ ሁኔታዬ እንዲነሳ ነው የሃይማኖት ጉዳይ እንዳትረሳ ነው ዋና ዓላማው። ዶክተር ጸጋ እዚህ ላይ የፖሊስ መርማሪዎች በርግጥ ከተፈለጉባቸው ቦታዎችም እንድንፈለጉ ብለዋን ጽቢቃ ፎገልም መጥተዋል ብለሽኛል። ጽቢቃ ፎገል ባለሳሳት የምስራድ ለቢተሆም ምን ይሆነ ማዩዲ በቤንግቪር የሚመራው ግን እሳቸው የሆነ ኮሚቴ ሊቀመንበር መሰሉ በክነሰት ውስጥ ባለሳሳት የአገር ውስጥ የጸጥታ የውስጥ ኮሚቴ ምስጢራዊ ውይይቶችን ያካሄድ ነው። የፖሊስ መርማሪ ክፍሎች የሻባክ የአገር ውስጥ መረጃ በዚህ ምስጢራዊ ኮሚቴ በሳቸው በሚመራው ነው መታው እንትን ነው የተዋየንበት። በተደጋጋሚ ጥያቄ ባቀረብኩላቸው መሰረት 3 ጊዜ ከሳቸው ጋር ተዋየን። በኋላ ደግሞ ከቦአዝ ቢስሙት ለተወሰነ ጊዜ የሳቸውን ቦታ ይዘው ነበርና ቦአዝ ቢስሙትም እንደዚሁ አንድ ውይይት አካሂደናል። ይሄ ምስጢራዊ ውይይቶች ነው። ከዛ ውጪ ባሊያ በክሊታ ኮሚቴ 12 ውይይቶችን አካሂደናል በእነዚህ ጊዜያቶች። አሁን ዶክተር ጸጋ ወደ ተጨባጭ ነገሮች በመነየድበት ጊዜ በተለይ ብዙ መረጃ ሊኖራቸው የሚችለው እንዳልሹ በሚስጥራዊ ምርመራ የሚደረገውና የቴክኖሎጂ የታገዘበት ምርመራም ወይም ፍለጋም እየተደረገ ይሆናልና ባለፈው የሀገሪቱ ደህንነት ወይም ሻባክ የሚባለው እንዲገባ ጠይቀናን ብለሽ ነበር። የዚህ ሁኔታ ሴት ነው ምን ላይ ነው ያለው? በጣም ጥሩ የወላቶ ሽሎሞ ሻባክ የገባበት ሁኔታ አለ። ያነ በሚስጥራዊ ውይይቱ ቦታ ላይ በኮሚቴው ስለተካሄድን መግለጽ አልችልም በአሁኑ ሰዓት እንጂ ያለ። ከዛ ውጭ በዚህ ጉዳይ ላይ ባለፈው ሳምንት ከጠቅላይ ሚኒስትራችን ጋር ናታንያው ጠቅላይ ሚኒስትር ቢንያሚን ናታንያው ጋር ተገናኝም ይሄንን ጉዳይንም የነበረውን የሚስጥራዊውን ውይይትና እስካሁን ድረስ ያለ መገኘቷ ጉዳይ ምን ያክል አሳሳቢ እንደሆነና ካልተገኘች ሌላ መንገድ እስኪፈለግ በሚለው ከሳቸው ጋርም ተዋይቼበታለሁ። አሁን አንቺ እንደምትሰሚውና እንደምታዩ ከሆነ የሆነ አቅጣጫ አለ ማለትም እቺ ልጅ የጠፋችበት በህይወት አለች ከሚለውና ማለት በህይወት ካለች ማለት ተጠልፋ ነው ማለት ነው ከመጠለፏና ወይ ደግሞ በህይወት ከሌለች ከሚለው በምን ያለው ኢንዲኬሽን ነው አመለካከቱ ምን ይመስላል? አሁን በርግጥ እያንዳንዳችን በግላችን የምናስበው ነገር ይሆናል ግን ሙያን የተመረኮዘ አመለካከት ሲታይ እቺ ልጅ በህይወት አለች ወይስ የለችም የሚለውንስ ምን ይላሉ በተለይ ባለሙያዎች? ተመልከት እንግዲህ ባለሙያዎች በተለይ ውይይት በሚካሄድበት ጊዜ ሚስጥራዊ በሆነው ቦታ ሲናገሩ በመጀመሪያ ደረጃ ኢትዮጵያ ጠፍታለች ወደ ውጭ ወስደዋታል የሚል ነበር። በኋላ ያው ከቀረበ በኋላ ደግሞ ምናልባት አገር ውስጥ አልወጣችም ቀጥሎም በመርከብም ሊሆን ይችላል የተለያዩ መንገዶች እነዚህ በሙሉ ተመርምረዋልኝ አቶ ሽሎሞ። እንደኔ ምልህ በምርመራው ሙያ የለኝም ግን አንዳንድ ያለ የራሴ ግምት ይችል ልጅ ጠልፎ የወሰዳት ሰው አለ የኔ ግምቴ ነው። ለምንድን ነው ብትለኝ የ9 ዓመት ልጅ ከመኖሪያ ቦታዋ ብድግ ብላ አትጠፋም። ብድግ ብሎ ለመጥፋት ተረዳ ወጣት መሆን አለባት ወይም ደግሞ አዋቂ ትልቅ ሰው መሆን አለባት። ተጣልታ ወይም ከአንድ ወንድ ጋር ፍቅር ይዟት ወይም ከቤተሰብ ጋር ተጣልታ የ9 ዓመት ልጅ ስትገባ ከታየች በካሜራው ስትወጣ ትታይም ነገር ይሄንን በተመለከተ የኔ ግምቴ ጠልፎ ወሰዳት ሰው አለ። እንዲያውም አቶ ሽሎሞ ብዙኑ ዛሬም የተናገርኩት በተደጋጋሚ ከጠፋችበት ለታንስተምሮ ምንድነው ልጅ አልጠፋችም ተጠልፋለች ነው ብለው ዶክተር ጸጋ ኦኬ ዶክተር ጸጋ አሁን በዛው መርካዝ ቅሊጣው ጻሃል ቴሻ ካለበት ቦታ አካባቢ ካሜራ ነበረ። ካሜራው እንዳይሰራ ተደርጓን ወይም ተሰርዟን ወይም ተበላሽቷን ወይን የሚል ነገር ነበርና የካሜራው ጉዳይስ ምንድነው? ብዙ ተመልካቾቻችን ማወቅ ይፈልጋሉ። ምክንያቱም እዛ ቦታ ያ ቦታ ዘኹኑት አይሁዲት መስሪያ ቤት የሚቆጣጠረው የአዲስ መጤዎች ማስተናገጃ ነው። ምናልባት ስለዎች ለማያውቁት እዛን ቦታ ደግሞ እንደዛ እንደመሆኑ መጠን የዘኹኑት አይሁዲት ደግሞ ኃላፊነት አለባቸው። ለዛ ነው ዘበኛ ያለው ለዛ ነው የደህንነቱን ጉዳይ ለማስከበር ነው ዘበኛ ያለውና
ያ ካሜራ ለምን ነው ደሊት የተደረገው ወይስ ያ ካሜራ ለፖሊስ እጅ ገብቶ እየተመረመረ ተመርምሯል እንዴት ነው ያዝ ይኸውልህ በጣም የሚገርመው አጠያቂው ትልቁ ጥያቄ ነው አንደኛ ልጅቱ ስትገባ ትታያለች ሃይማኖት ስትገባ ትታያለች ሁላችንም የምናየው ነው ከዛ በኋላ ስትገባ እንግዲህ የመግቢያው ላይ ካሜራ አለ ከዛ ውጪ ሌሎች ካሜራዎች ቦታውን ታውቀዋል መርከስ ክሊታውን በነገራችን ላይ እኔ ኦሊ ሀዳች ያለው መጀመሪያ ያረፍኩበት ቦታ ነው ኦኬ እንግዲህ ያ መርከስ ክሊታ በተለይ ወደ 7 ፎቅ ዝቅ ብለህ በጓሮ መውጫ አለው አዎ ያ መውጫው ላይ በሩን ከፍተህ ትወጣለህ ከዛ በኋላ ራሱ ከተዘጋ ከፍተህ መግባት ስለማይችል ህንጻው መዞር አለብህ ልክ ነው አዎ እዛ ላይ ምን አለ መሰለ በሩ ላይ ዝም ብሎ የተቀመጠ ካሜራ ነገር አለ ሚሉት ዝም ብሎ የተቀመጠ እንጂ አይሰራም ይላሉ አሁን አንተ ያልከው ብዙም ያነጋግር ነው አንደኛ የተወሰነ ደቂቃ ወደ ሰከንዶች ለምን ተሰረዙ ሌላው በጣም ደግሞ የሚገርምህ ጽፋት እዛ አካባቢ ብቻ ከሃይማኖት ጋር 5 ሰዎች ጠፍተዋል በዛት ቦታ ሚሮንን ሳይጨምር ጽፋት እዛ አካባቢ 5 ሰው ሲጠፋ የስንት ሰዎች ናቸው የጠፉት የተለያዩ አንዱ ብቻ ነው የ14 አመት እንጂ ሌሎቹ አዋቂዎች ናቸው ግን ሲጠፉ ካሜራ እንዴት አይኖርም ይዶንችል አሁን ሃይማኖት ከጠፋች በኋላ ብዙ ከተነገረ በኋላ በከተማዋ በዛካሪ ካሜራ አስገብተዋል ለምን ከዛ በፊት ካሜራ አይኖርም ለምሳሌ ብዙ ከተማዎችን የእስራኤል ከተማዎችን ስትወስድ የከተማ መግቢያዎችና መውጫዎች ሩቅ እንኳን የሆኑት ከመሐከል ሀገር እንደጽፋት የከተማ መግቢያና መውጫ ካሜራ አላቸው ይሄም ካሜራ እንዴት አይኖርም አንደኛ በሁለተኛ ደረጃ አካባቢው ላይ 5 ሰው በተደጋጋሚ ሲጠፋ ሃይማኖት ጋር 5 ከዛ በፊት አንድ ሰው ይጥፋ ዝም ይባል ሁለተኛ ሲሆን ካሜራ ይቀመጥም ሶስተኛ ሲሆን አይቀመጥ ይሄውዱት እንዴት ሊሆን ቻለ ባንድ ትንሽ ቦታ በጣም ትንሽ መንደር ላይ ጽፋት ትልቅ ከተማ አይደለም በዛች ላይ እንዴት 5 ሰዎች ሊጠፉ ቻሉ ይሄ ማነጋገር ይቆና አጠያቂ ነው አቶ ሽሎሞ ገባኝ እና ሌላው ምን አለ መሰለ በእስራኤል ሀገር እስራኤል ከተቋቋመች አንስቶ 598 ሰዎች ነው የጠፉ በአስር የሚቆጠሩት ልጆች ናቸው 598 ሰው ለእስራኤል ቁጥር በጣም ብዙ ነው እና እነዚህ ሰዎችን በተመለከተ ይሄንን የሚከታተል አካል የለም በመንግስት የተቋቋመ ፈላጊ የሚባል የለም ምንም ነገር የለም ቤተሰብ ያመለክታል የተወሰነ ጊዜ ተፈለገ ፋይሉ ክፍት ነው እንፈልጋለን ይባላል ለምሳሌ አንድ ሰው በ92 ዓመተ ምህረት የጠፋው ሰውዬ ልጆች እስካሁን ድረስ ይፈልጋሉ እና ውስብስብ ነው ያለው ነገር ግን በአሁኑ ሰዓት እኛ የምንፈልገው መሰለ እስራኤል ጠንካራ ሀገር ነው ያለችን አቶ ሽሎሞ ኢራን ድረስ በመሄድ ከተኛበት መርጣ እስማኤል ሃኒየን ምትደመስስ ሀገር እንዴ አገሯ ውስጥ ያለውን ሳር ቅጠሉን መቆጣጠር ያቀታታል ያንዳንዱን ቦታ እና ይሄ እንዲሆን እስካሁን ድረስ አልተገኘችም አሁን የፍለጋውን ሁኔታ መለወጥ አለባቸው አንድ ነገር ሞክረው አልሄድልህ ሲል አልሳካ ሲል ያንን በተግባር ለማዋል ሌላ መንገድ ሌላ ዘዴ መፈለግ አለበት ልክ ነው እና ይሄን የጠየቅ ነው ኦኬ ዶክተር ጸጋ አሁን ያላችሁን መጨረሻ ጥያቄ ይሆናል ያላችሁ እቅድ ምንድነው ማለት አሁን ዛሬ እናንተ ያው ስትፈልጉት ወላላችሁ እና አንቺ እንዳልሽው ብሉ የመገናኛ አውታሮች ሁሉ መተዋን ይዘግባሉ ጉዳዩ ለህዝብ እስራኤል እንደቀረበ ነው የዚች ልጅ ሁኔታ በማህበረሰቡ የበለጠ እንዲሰለሰል እንዲታወቅ አጀንዳው ማህበረሰባዊ እውቅና እንዲሰጠው ታደርጋላችሁ ከዛ በኋላስ ምንድነው የሚሆነው አንደኛ እኛ በክነሴት አባልነት በፓርላማ በህጉ መሰረት የሚሆኑትን እንቀጥላለን ይፋይ ውይይቶችንም ምስጢራዊ ውይይቶችንም እንቀጥላለን አሁን ቀደም እንዳልኩ እኔ የምጠይቀው ትልቁ ጥያቄ እስከዛሬ ድረስ ሰርተናል ፈልገናታል ከሆነ እሺ ፈለጋችሁ አልተገኘችም ካልተገኘች እቺን ሰው እስካልተገኘች ሲችልኝ ውጤት ስለሌለ የፍለጋው ሁኔታ መለወጥ አለባችሁ ያ ከመለወጥ አለ ሌላ ዘዴ ካልተፈጠረ ባለበተኝ ሁሉ ጊዜ ፍለጋ ውሃው ቀጥ ነው ምንም መፍትሄ ያመጣ ያ ትልቁ ጥያቄ ነው ሌላው የእስራኤል ህብረተሰብ በየቦታው የዚች ልጅ ሁኔታ ሲነገር በቴሌቪዥን በሬዲዮ እንደገና ፎቶግራፏ በየጊዜው ሲቀርብ ህዝቡ ካይምሮ እንዳትወጣ የእስራኤል ህዝብ በሙሉ የኛ ልጅ እኮ ልትሆን ትችላለች የኛ እህት ልትሆን ትችላለች የልጅ ልጃችን ልትሆን ትችላለች ብሎ እያንዳንዱ ማሰብ አለበት በሌላ መልኩ እቺ ልጅ የ9 አመት እንዲ መጥፋቷ ለሁላችንም ዋስትና የለንም ለትንንሽ ልጆች ኦኬ
ዶክተር ጸጋ በእውነት ለምታደርጊው ጥረትና ስለሰጠሽን ሰፋ ያለ ሐሳቦችና ውይይታችን በጣም አመሰግንሻለሁ። የኛ ደግሞ IETV ምን ጊዜም ቢሆን የሃይማኖትን ጉዳይ እንደ አጀንዳ ሁሉ ጊዜ ዞት ያለነውና በተለያዩ አቅጣጫዎች የሚወጡን ዘገባዎችና ከዚህ በኋላ ደግሞ ካንቺ በኋላ አባትየውን ሰፋ ባለ ሁኔታ እናወያያለን። መልካም ቆይታ፣ መልካም ሳምንት። እናመሰግናለን። እዚህ ላይ መጨመር የምፈልገው በጣም አጠር ያለ ፕሮግራማችን በጣም አጠር ያለ አንድ ሰው በሚሰራበት ሰዓት በርታ አይዞ ብሎ ሞራል መስጠት ያስፈልጋል። በITV ከመጀመሪያው ጠፋች ተጠለፈች ከተባለበት ቀን አንስቶ የቴሌቪዥን ጣቢያው የሚሰጠው አገልግሎት ሌላውን እንተውና ስለሆነ በሃይማኖት ጉዳይ የሚመሰገን ነው። ኦኬ፣ በጣም አመሰግናለሁ። መልካም ቆይታ።